እንደው ልብ ካላችሁ ተከታታይ የመጣንበትን 3 ጊዜ አንድ ሐሳብ ይናገራል። የመጀመሪያው በውሃ ውስጥ ባለፍክ ጊዜ። አቤት እስቲ በምን ውስጥ የማለፍ ጊዜ አለ ማለት ነው። በእሳት ውስጥም ባለፍክ ጊዜ ምን አትልም? አትቃጠልም። ውሃ ውስጥስ አትሰጥምም። የሚገርም እኮ ነገር ነው። እግዚአብሔር አንድ የሚያሳልፈን ሲዝን አለ ማለት ነው። አሁን አንዳንድ ሰው በእሳት ውስጥ እየተፈተነ ሊሆን ይችላል። እሳት ፈታኝ ነው ታውቃላችሁ። እሳት ገለባን ከላያችን ላይ የሚያነሳ ነው። እሳት ወርቅን የሚያጠራ ነው። ለዚህ ሰው እግዚአብሔር ምን ይላል? እኔ ተበጅቻለሁና ለእስራኤል አትፍራ ይልና አንድ ሲዝን ውስጥ ግን እያለፍክ ነው። ሰለሞን ስለ ጊዜ ስንነጋገር ጊዜ ደግም ክፉም ይዞ ይመጣል። ለዚህ ለእስራኤላውያን እቺ ጊዜ ከባድ ጊዜ ናት። በእሳት ውስጥ የማለፍ ጊዜ ነው። ግን እግዚአብሔር ምን አለ? አትቃጠልም። አሜን አሜን አሜን። ውሃ ውስጥ ያላችሁ፣ እሳት ውስጥ የምታልፉ፣ በመከራ ውስጥ የምታልፉ እግዚአብሔር ግን ይሄን ጊዜ ያሳልፈዋል። እስቲ ጮሁና አሜን በሉ። ቁጥር 2 ላይ እንደገና ማንበብ ፈልጋለሁ። በውሃ ውስጥ ባለፍክ ጊዜ በሉ እስቲ ከኔ ጋር ምን አትልም? አቤት አቤት። በወንዞቹም ውስጥ ባለፍክ ጊዜ ምን አትልም? በእሳት ውስጥም በሄድክ ጊዜ ምን አትልም? ነበልባሉ ምን አይልህም? ምንድነው ካላችሁ እኔ ተቤዥቻለሁ፣ አንተ የእኔ ነህ ይለዋል። ሃሌሉያ! የእግዚአብሔር ነን። በመከራችን ውስጥ አሳልፎ አይሰጠንም። እነዚህ አባዎቹ ወይም ደግሞ አባቶች ብለን የምንጠራቸው ከአብርሃም ጊዜ ጀምሮ ሁለተኛው ሳምንት ያየነው አብርሃም የመፈተን ጊዜ ነበረው፣ ደግሞ የመጠበቅ ጊዜ ነበረው። በዛ ጊዜ ውስጥ የተጠቀመበትን እምነትንና መታዘዝ የሚለውን ተመልክተናል። አብርሃም በእምነትና በመታዘዝ አስቸጋሪ የሚባለውን ጊዜ ምን ሊል ችሏል? ሊያልፈው ችሏል ብለን ተነጋግረናል። ቀጥሎ ያየነው ይስሐቅን ነው። ይስሐቅ በጣም አስቸጋሪ ጊዜ ገጥሞት ነበር ተባብለናል። ዘፍጥረት 26 ላይ የመጣው ረሃብ ነው። ረሃብ ደግሞ ስፍራን ሊያስለቅቀው ነበረ። ነገር ግን ይሄ ስፍራን የሚያስለቅቀውን አስቸጋሪ ጊዜ ይስሐቅ እንዴት አለፈ? የመጀመሪያ እግዚአብሔርን ቃል ታዞ ስፍራውን አልለቅም ብሎ የእግዚአብሔርን ድምጽ ታዞ በመቀመጥ እግዚአብሔር እንዴት እንደባረከው ተመልክተናል ማለት ነው። እሱ ብቻ አይደለም፣ ቀናተኛ ሰዎች ደግሞ ተነስተውበት ነበረ። የመጀመሪያው ረሃብ ነው። ረሃብ ስፍራ ሊያስለቅቀው ነበረ። አስቸጋሪ ነገር ቦታውን ሊያስለቅቀው ነበረ። እግዚአብሔር ረድቶት እግዚአብሔርን በመስማት ውስጥ ስፍራውን ጠብቆ ለመባረክ ምክንያት ሆነ። ሁለተኛው ቀናተኛ ሰዎች ተነስተውበት ነበረ። አንተ ከኛ ይልቅ በርትተሃል፣ አካባቢውን ሰፈሩን ልቀቅና ሂድ ብለውት ነበር። ነገር ግን እሱም ደግሞ በጣም በሚገርም ጥንቃቄ ከእግዚአብሔር ፊት ስፍራ ባለመልቀቅ፣ ቀናተኞችን ግን ከፊታቸው ዘወር በማለት እግዚአብሔር እንደገና እንዴት እንዳበዛው ተነጋግረናል። ይስሐቅ በጣም የበረከት ሰው ነው። ሶስተኛ ያየነው በጣም በህይወቱ ትግል የነበረበት ተረከዛዥ የተባለ ተተኪ የተባለ የሰውን ህይወት ተክቶ የሚወስደው ወንድማችን ያዕቆብ በስተመጨረሻ እስራኤል የተባለ ነው። እስራኤል ወይም ያዕቆብ በጣም አስቸጋሪ ጊዜ፣ በጣም ከባድ ጊዜ አልፎበታል። በተለይ የመጀመሪያዎቹ 20 ዓመታት በጣም ቻሌንጅ ነበረ። ባሪያ የሆነበት ነበረ። ለሚስቶች 7 ዓመት 14 ዓመት፣ ለከብቶች ደግሞ 6 ዓመት በላባ ቤት መከራ ዋጋ ከፍሏል። እና የመጨረሻ እግዚአብሔር ታዲያ የዚህን ሰው አስቸጋሪ ህይወት እንዴት ቀየረ ስንል የመጀመሪያው በያቦቅ ወንዝ የጸለየው ጸሎት ታሪኩን ቀይሮታል። እስቲ አሜን በሉ። ካልባረከኝ ምን አልልህም? አልለቅህም። እውነተኛ በረከት፣ እውነተኛ ለውጥ፣ እውነተኛ እግዚአብሔርን መፈለግ ጸሎት አንዱ ምን ብለናል? ካስቸጋሪ ነገር የምንወጣበት ነው። ወደ ፈተና እንዳትገቡ ትጉና ምን በሉ አለ ጌታ? ጸልዩ። ጸሎት ማለት ለመግባት በር የሚዘጋ፣ ወደ መከራ እንዳንገባ በሩን የሚዘጋ ነው። ከገባን ደግሞ የመውጫውንም በር ደግሞ የሚሰጠን ነው። እግዚአብሔር ስሙ ይባረክ። ስለዚህ ያዘነ ሰው እንዲጸልይ መጽሐፍ ቅዱስ ያበረታታል። ይህ ችግረኛ ጮኸ እግዚአብሔርም ሰማው ካለ በኋላ ከመከራውም አዳነው ይላል። አሜን አሜን። ጸሎት አንዳንድ ጊዜ ከችግር ውስጥ ያወጣል፣ አንዳንዴ ደግሞ ወደ ችግር እንዳንገባ ያደርገናል። ስለዚህ ያዕቆብ ጸልዮ ከ20 ዓመት መንከራተት በኋላ እውነተኛ በረከት፣ እውነተኛ ማንነት እግዚአብሔር እሱ ላይ ያደረገ። እግዚአብሔር የጸሎት መንፈስ ይስጠን። ሌላው ከያዕቆብ ህይወት ያየነው በአስቸጋሪ ህይወት ውስጥ በነበረ ጊዜ እግዚአብሔር ወደ መጀመሪያው ስፍራ ወደ ቤቴል ውጣልኝ ይለዋል። አሜን አሜን። ስፍራውን ለቆ ነበረ። ትዝ ይላችሁ ከሆነ ዘፍጥረት 28 ወደምትሄድበት ሁሉ አብሬ እሄዳለሁ፣
እኔ አባትህ የአብርሃም አምላክ የይስሐቅ አምላክ ነኝ፣ ወደዚች ምድር እመልስሃለሁ፣ በዚህ ምድር ትኖራለህ ብሎት ነበር። እና እግዚአብሔር ዘፍጥረት 35 ላይ ወደ መጀመሪያ ወደ ኦሪጂን ነገር ነው የመለሰው። ያዕቆብ ወደ ቤቴል ውጣ አለው። እግዚአብሔር ስፍራችንን ይስጠን። አስቸጋሪ ጊዜዎችን ምናልፈው እንዴት ነው ካላችሁ ታውቃላችሁ። የመንከራተት ህይወት ከያዕቆብ ላይ የተመታው አንዴ ሴኬም፣ አንዴ ምድረ በዳ ላይ፣ አንዴ አጎቱ ቤት ይሄድ የነበረው ለአንዴና ለመጨረሻ አርፎ መጽሐፍ የሚለን በቤቴል ኖረ፣ በቤቴል የህይወቱ ፍጻሜ ሆነ። አይታችኋል። እግዚአብሔር ባየላችሁ ስፍራ መኖር ክብር ነው። እውነተኛ ማንነት ያለው እግዚአብሔር በሰጠን ቦታ ነው። ጎናቻለው ቤተልህን እንዳታስነካ በሉት። ስለዚህ አስቸጋሪ ነገር ሲገጥመን ምን እናርግ? ቤተላችንን እናስጠብቅ። እግዚአብሔር የፈለገውን ያንን የኪዳን ስፍራ መልሰን እንያዝ ብለን ተነጋግረናል። ሌላው ያየነው በጣም የተወደደው ሰው ዮሴፍ ነው። እግዚአብሔር በጣም የሚገርም በረከት የባረከው ይጨምር ማለት ነው። ታውቃላችሁ የራሔል የመጀመሪያ ልጅ ነው። በብዙ ምጥ የመጣ ነው። ወንድሙ ቢንያም ይባላል። ያዕቆብ በጣም ያቀርበው ነበር። ከዚህ የተነሳ ዮሴፍ በጣም የሰልፍ ሰው ነበረ። መሸጥ ገጥሞታል። በወንድሞች መጠላት ገጥሞታል። በሐሰት ተመስክሮበት ወይን ቤት ሄዷል። ይሄ ሁሉ አስቸጋሪ ሲዝን ነው። እንዲሁ አይደለም ይጨምር የተባለው የበረከት ምክንያት ነው። 70 ነፍስ በሱ ምክንያት ነው የገቡት። ግብጽ ላይ የመዋለድ ምክንያት ነው። ግን በህይወቱ ከባድ ቻሌንጅ አሳልፏል። ተትቷል። ያድኑኛል ያላቸው ሰዎች ወይን ቤት ተውታል። ህልም የፈታላቸው ሰዎች ጀርባ ሰጥተውታል። ይሄ በጣም ፔንፉል ነው። አገልግሎት የሰጣቸው የሰራዊት ጌታ እግዚአብሔር አንተን ያስወጣሃል፣ አንተ ከ3 ቀን በኋላ ትሞታለህ ብሎ ያም ሞተ፣ ያም እንደገና ተሹሞ ወጣ። የወጣው ሰውዬ ባለስልጣን ያስበኛል ብሎ ሲጠይቀው ረሳው ይላል። ከባድ ነው መረሳት። መጽሐፍ ቅዱስ ሲናገር ዘፍጥረት ነው መዝሙረ ዳዊት ላይ ዮሴፍ የእግዚአብሔር ቃል እስኪመጣ ድረስ ቃሉ ፈተነው ይላል። በጣም ተፈትኗል። በወይን ቤት ተፈትኗል። ወንድሞቹ ጠልተውታል። ወደ ጉድጓድ ወርዷል። አስቸጋሪ ጊዜ አልፏል። እና እንዴት ነው ያለፈው? የመጀመሪያ በትጋት ይሰራ ነበር። እስቲ በትጋት ይሰራል በሉ። ሳምንት ያየ ነው። እግዚአብሔር እንዲሁ አይደለም የባረከው። ፈርዖን ቤት ገባ፣ ሰራተኛ ሆኖ ገብቶ የቤቱ አስተዳዳሪ ነው የሆነው። ይሄ ከምን መጣ? ትጋት ነበረ ማለት ነው። አስቸጋሪ ጊዜን የምናልፈው በትጋት በመስራት ነው። ጎናቻሉ ይሄን ዘመን በትጋት ሰርተህ ታልፋለህ በሉት። በታምራት ታምናለህ በቃሉ? አዎ በታምራት አምናለሁ። እግዚአብሔር በር ይከፍታል? አዎ ይከፍታል። እግዚአብሔር የእጅን ስራ ይባርካል? አዎ የእጅም ስራ ይባርካል። አሜን አሜን። ሁሌ ሰማይ ሰማይ ያየን ቁጭ አንልም፣ እንራመዳለን። እግዚአብሔር ምንጭ ደግሞ ያመነጭልናል። አሜን አሜን። ብዙ አልቆይም። እግዚአብሔር እነዚህን ሰዎች በህይወታቸው አስቸጋሪ ጊዜ እንዴት እንዳለፉ ስንመለከት ነበረ። ዮሴፍ በወንድሞቹ ተሽጧል፣ ተከድቷል። ሰዎች በሐሰት ከሰውታል። ልብሱ ተገፏል። ከአንዴም 2 ጊዜ ወንድሞቹ ልብሱን ገፈውታል። ቀጥሎ ያቺ ሴት ተፈታትናው ልብሱን ገፈዋለች። መጨረሻ ግን የማይገፈፍ ደግሞ የዙፋን ልብስ እግዚአብሔር አልበሰውታል። ጭውና ባካቸው አሜን በሉ። ወንድሞቹ በልብሱ ምክንያት ነው የቀኑበት። አውልቀው የሸጡት ትዝ ይላችሁ ከሆነ ያቺ ሴቲቱ የጶጢፋራ ቤት ሚስት ደግሞ በልብስ ምክንያት ነው ትዝ ይላችሁ ከሆነ ይሄው ልብሱን ጥሎ ሄደ። ያዕቆብንም ያስለቀሱት ይሄው የልጅ ልብስ ነው፣ እርምን አውጣው አውሬ በልቶታል። በስተመጨረሻ ግን ማንም የማይገፋውን የንግስና ልብስ እግዚአብሔር አለበሰው። ጎናችሁ ያለውን የቀደዱብህን የሚተካ የክብር ልብስ አለ በሉ ተባካችሁ። አይታችሁ የሆነ ሲዝን አለ ማለት ነው። የመከሰስ ሲዝን አለ። አሜን አሜን። እግዚአብሔር ሲመጣ ግን ማንም የማይቀደውን የክብር ልብስ ያለብሳችኋል። አሜን በሉ ጮሁና ባካችሁ። በዚህ ሁሉ ውስጥ ዮሴፍ ጋር ምን ነበር? ታማኝ ነበረ። በእግዚአብሔር ፊት ኃጢአት አላደርግም ይል ነበር። አይታችኋል አስቸጋሪ ጊዜን ማለፍ። ማንም የለም ና ስትለው ይሄንን ክፉ ነገር በእግዚአብሔር ፊት አላደርግም አለ። ስለዚህ ታማኝነቱ ለሰውም ነው፣ ታማኝነቱ ለእግዚአብሔርም ነው። የሚገርም ነው። እግዚአብሔር በእንደዚህ አይነት መንፈስ ይሙላል። በጣም ሮጫለሁ አቃለሁኝ። ዛሬ ከዳዊት ህይወት ቶሎ ብለን እንማራለን። ዋው ዳዊት በጣም የሚገርም ሰው ነው። እግዚአብሔር በህይወታችሁ ከሚመጣ ከማንኛውም አስቸጋሪ ነገር የምትወጡበትን ደግሞ ዛሬ 2 እና 3 ቁልፍ ቶሎ ብሎ ይሰጠናል። አሜን አሜን። ዳዊት የስሙ ትርጉም ሁላችንም እንደምናውቀው ተወዳጅ ቢላቭድ ማለት ነው። ዳዊት ማለት የተወደደ ማለት ነው። እውነትም የተወደደ ነው። ዳዊት የተወደደ ማለት ነው። ትንሽ ስለ ዳዊት ልናገር። በጣም የከፍታ ህይወት ያሳለፈ ነው። ታውቃላችሁ 40 ዓመት ነው በእስራኤል ላይ ነገሰው። ሁለተኛው የእስራኤል ንጉስ ነው በታሪክ። የመጀመሪያው ንጉስ ሳኦል ይባላል። እሱም 40 ዓመት ነው የነገሰው።
ከሳኦል በኋላ እግዚአብሔር ሳኦልን ከነ ማዕረጉ እያለ አቴንሽኑን ወደ ዳዊት ነበር ያደረገው እና የእሴይ ልጅ ነው። ይሄ ሰው በክርስቶስ የዘር ግንድ ውስጥ ስሙ የሚጠራ ነው። አዲስ ኪዳን ላይ ሁሉ ስሙ በጣም ተጠርቷል። የዳዊት ልጅ ኢየሱስ ክርስቶስ ተብሏል። በጣም የእግዚአብሔር ወዳጅ ነው። የቅኔ ሰው ነው ዳዊት። እረኛም ነው። ቀጥሎስ መዘማሪም ነው። በህይወቱ የእረኝነት ህይወት አሳልፏል። የዝማሬ ህይወት አሳልፏል። ከ150 ምዕራፎች ውስጥ ምናልባት 73 ምዕራፉ የዳዊት ነው። እነ አሳፍ፣ እነ ሙሴ፣ እነ ሰለሞን መዝሙረ ዳዊት ጥርቅም መዝሙር ነው። ግን አብላጫው የዳዊት ነው። ሰውየው ዘማሪ ነው። እሱ ብቻ አይደለም፣ ጦረኛና ደግሞ እግዚአብሔር የወደደው ንጉስ ነው። ስሙ ይባረክ። በህይወቱ የተሳካለት ነው። ምናልባት አባቱ ልቡ የሚያርፍበት ነው። በታማኝነት ማንም አይጠረጥረውም። ይሄ ሰው የተባረከ ነው። በዳዊት ዘመን እስራኤል ከተማዋ ተስፋፍቷል። በዳዊት ዘመን እስራኤል መንግስቷ በጣም ተንሰራፍቷል። ወርቃማ ዘመን የሚባለው የዳዊትና የሰለሞን ዘመን ነው። በጣም ድንቅ ወርቃማ ዘመን። ዳዊት ጦረኛ ነው። እግዚአብሔር የረዳው ሰው ነው። የሚገርማችሁ በምሪት የሚያምን ሰው ነው። ምን አይነት መባረክ ነው! ሉጣ ወይ ብሎ ይወጣል፣ እግዚአብሔር ድል ይሰጠዋል። እንደዚህ አይነት መንፈስ እግዚአብሔር ይጨምርላችሁ። አሜን አሜን አሜን። አብዛኛው ስለ ዳዊት ስንሰማ አንበሳ ገደለ ነው፣ ጎልያድን ዘረረ። በኋላ መመጣበታለሁ፣ ደስ ይላል። ግን ተፈትኗል። ዳዊት ንጉስ ሆኖ እንደዚህ ቁጭ ብሎ ከሰማይ ወርዶ አይደለም ቤተ መንግስት የገባው። በጣም ጠመዝማዛ መንገድ ሄዷል። አስቸጋሪ ጎዳና ሄዷል። ፎከሳችን እሱ ላይ ስለሆነ ነው ቶሎ ብዬ ወደዚህ የምመለሰው። አልጋ በአልጋ አይነበረም መንገዱ፣ ግን ሰብረን እናልፋለን። ጎናች ያሉን ክርስትና በሉልኝ። አልጋ በአልጋ ሳይሆን ቻሌንጅ ቢኖረውም መከራውን ግን ሰንጥቀት አልፋለህ። ጌታ ኢየሱስ እንደዚህ አለ፣ በዓለም ሳላችሁ አለ መከራ አለባችሁ ብሎ 4 ነጥብ አድርጎ አልተውም። ግን አይዟችሁ እኔ ዓለምን አሸንፌዋለሁ። ስለዚህ እናንተም ታሸንፉታላችሁ። አሜን አሜን አሜን። በዚህ ዓለም ስንኖር ቻሌንጅ አለ። የለቅሶ ጊዜ ሊኖር ይችላል፣ የመከራ ጊዜ ሊኖር ይችላል። ኢየሱስ የሰጠን ዋስትና ግን አትቀሩም፣ እዛ ውስጥ ትወጣላችሁ የሚል ነው። ስለዚህ ዛሬ እንደ ዳዊትኛ እንወጣለን። ተዋጊ ነበር፣ መዝሙረኛ ነበር። በጣም ደስ የሚለኝ እግዚአብሔር እንደ ልቤ ያለው ሰው ነበረ። እግዚአብሔር እንደ ልቤ ይበላችሁ። አሜን በሉ ባካችሁ። እንደ ልቤ የሚሆንልኝን የእሴይ ልጅ ዳዊትን አገኘሁት አለ። ቅዱስ ቅባቴን ቀባሁት። ንግስና ብቻ አይደለም፣ እረኝነት ብቻ አይደለም፣ ዘማሪነት ብቻ አይደለም፣ የእግዚአብሔር የልቡ ማረፊያ ነበረ ዳዊት። እንደ ልቤ የሚሆንልኝን። ይሄ ሰው ታዲያ የድል ህይወት ብቻ አይደለም ያለው፣ የቻሌንጅ ህይወት አለው። እሱ ነው ዛሬ ቶሎ ብዬ እማካፍላችሁ። 2 ስፍራ ላይ ፎከስ አድርገን እናነባለን። አንደኛ ሳሙኤል ምዕራፍ 17ን ቶሎ ብላችሁ አውጡ። የመጀመሪያው በዳዊት ህይወት የመጣ አስቸጋሪ ጊዜ አንደኛ ሳሙኤል ምዕራፍ 17። መቼም አስቸጋሪ ጊዜውን እንዴት እንደምንወጣ ነው እያነሳን ያለ ነው። እግዚአብሔር እናንተንም ያሳልፋችኋል። ከኔ ጋር ናችሁ? ከኔ ጋር ከሆናችሁ አሜን። ቁጥር 28 ዋው! ከፍ ብላችሁ ቁጥር 17ን ቀጥሎ ደግሞ 28ን አነባለሁ። ዳዊት የገጠመው አስቸጋሪ ጊዜ፣ የመጀመሪያው አስቸጋሪ ጊዜ አንተ ታናሽ ነህ የመፍትሄው አካል አይደለህም የሚል ነው። እንደዛ ብላችሁ መጻፍ ትችላላችሁ። እሴይ ልጁን ዳዊትን እንዲህ አለው፣ ከዚህ ከተጠበሰው እሸት 1 ኢፍ መስፈሪያ እነዚህን 10 እንጀራዎች ለወንድሞች ውሰድ፣ ወደ ሰፈሩም ወደ ወንድሞች ፈጥነህ አድርስላቸው። ይህንንም 10ን አይብ ሻለቃው ውሰደው፣ የወንድሞችህንም ደህንነት ጠይቀው፣ ወሬያቸውንም አምጣልኝ። ቁጥር 28 ታላቅ ወንድሙም ኤልያብ ከሰዎች ጋር ሲነጋገር ሰማው ዳዊትን። የኤልያብም ቁጣ በዳዊት ላይ ነደደ። ለምን ወደዚህ ወረድክ? እነዚያን ጥቂት በጎች በምድረ በዳ ለማን ተውካቸው? እኔ ኩራትህንና የልብህን ክፋት አውቃለሁና ሰልፉን ለማየት መጥተሃል አለው። በጣም የመጀመሪያው ቻሌንጅ ነው። ልብ ብላችሁ ስሙኝ። ዳዊት ጦርነት ነበረ እስራኤልና ፍልስጤም መካከል። ያንን ጦርነት ወንድሞች ለመዋጋት ጎልያድ የሚባል ዋነኛ ሰው ስለነበረ ከሱ ጋር ለመዋጋት ወጥተዋል። 40 ቀን 40 ሌሊት እስራኤልን እያስጨነቀ የነበረ አንድ ከባድ በትውልዱ የጌት ሰው የሆነ 6 ሜትር ከ1 ስንዝር የሆነ ረጅም 6 ክንድ ከ1 ስንዝር የሆነ ረጅም የሆነ ሰው ነበረ።
40 ቀን ሙሉ እየፎከረ እስራኤልን በዳዴ ያስኬደ። ከዚህ የተነሳ ወንድሞቹ ሁሉ ፈርተው እስራኤል ንጉሥ ፈርቶ አዋጅ እየወጣ ጎልያድን ገጥሞ አንደኛ ለሚጥል ሰው ከግብር ነፃ ይወጣል፣ የንጉሥ ሴት ልጅን ያገባል፣ በንጉሥ ቤት ባለመዋል ይሆናል የሚባል ታፔላና ፖስተር ሁሉ ተለጥፎ ማንም የሚደፍር ጠፍቷል። እስራኤል በታላቅ ውርደት ውስጥ ናት። በዚህ አጋጣሚ እግዚአብሔር ለዳዊት እድል ሰጠው። ለባርካችሁ በዚህ አጋጣሚ እኔም አስቸጋሪ በሚባል ዘመን እግዚአብሔር እድል ይስጣችሁ። የጦርነት ዘመን ነው። ባለፈው ስናገር ነበር። ጨለማ ሲነግስ እነ ቶማስ ኤዲሰን ወጡ። ሞት ሲነግስ እነ ሙሴ ወጡ። ወንድ አይወለድ ሲባል የወንድ ቁንጮ የሆነው ሙሴ የኤርትራ ባህርን የሚከፍል ተወለደ። መከራ መጥፊያችን አይደለም፣ ውስጣችን ያለው ነገር እንዲወለድ እግዚአብሔር ምክንያት ያደርገዋል። ይሄ ጦርነት ዳዊት እንዲወለድ ምክንያት ነበረ። ሃሌሉያ! ይሄ አስቸጋሪ ምዕራፍ አንድ ጀግና እንዲወጣ ምክንያት ነበረ። ዛሬ ከህይወታችሁ የተለየ ነገር አዲስ ነገር እንዲወጣ ተከባችሁ እንኳን ቢሆን እግዚአብሔር ከዛ ከበባ እናንተን ያወጣል። እስቲ ሄድና ለወንድሞች እቺን አይብና የተጠበሰች እሸት አድርስ፣ በዛው ጦርነቱ እንዴት ነው ተመልከትና ተባለ። በጣም ቅን ሰው ነው፣ ብላቴና ነው ይላል መጽሐፍ ቅዱስ። ቅባት ተቀብቷል እንዳትረሱ። ወደ ወንድሞቹ መጣ። ቁጥር 28 ላይ ገና ከመምጣቱ የመጀመሪያው ቻሌንጅ የዳዊት ቻሌንጅ፣ በዚህ የጦርነት ቀጠና ውስጥ አንተ አታስፈልግም፣ አንተ የመፍትሄው አካል አይደለህም፣ ወረኛ ነህ የሚል ትውልድ መጣበት። ዲስከሬጅ የሚያደርግ ዛሬ አንድ ሰው ይሄን ሰብሮ ይወጣል። እስቲ እኔ ውስጥ በሉ፣ ከኔ ጋራ እኔ ውስጥ በሉ። የመፍትሄ ቅባት እግዚአብሔር አስቀምጧል በኢትዮጵያ ውስጥ በሉ። በአዲስ አበባ በቤተ ክርስቲያኔ የመፍትሄ አካል እኔ ነኝ። አሜን አሜን አሜን። የመፍትሄ አካል ነን የሚሉ ሰዎች ታላቅ ወንድሞቹ ኤልያብ፣ ወንድሞቹ ሌሎቹ ማዕረግ ያላቸው ጠጠር ያላቸው ጎርደድ የሚሉ ግን መፍትሄ ማያመጡ። ይሄ ብላቴና ወደዚህ ሲመጣ ቻሌንጅ ገጠመው። ለምንድን ነው የመጣው? የመጀመሪያ ቻሌንጁ ከኤልያብ ነው የመጣው። የልብህን ኩራት አቃለሁ። አንተ ባጭሩ በእኛ ቋንቋ ወረኛ ነው ያለው። ወሬ ልታቃጠር አይደል የመጣው? አንተ እንደሆነ እዚህ ውስጥ እድል ፈንታ የለም። እግዚአብሔር እኮ እሱን ያየው። እኔ ዛሬ ባርካችኋለሁ። አላውቅም፣ የሆነ ነገር ገልብጣችሁ ትወጣላችሁ በጌታ በኢየሱስ ክርስቶስ ስም። አሜን ላለ ሰው ይሁንለት። አዲስ ነገር ውስጥ የምትገቡበትን በር እግዚአብሔር ይከፍትላችኋል። ይሄ ሰው ቻሌንጅ ገጥሞታል። ያለ መቀበል ቻሌንጅ፣ ትንሽ ነው የሚል ቻሌንጅ፣ አንተ ውስጥ ምንም አይነት መፍትሄ የለም የሚል ቻሌንጅ፣ የንቀት ቻሌንጅ። ይህንን ደግሞ ከቅርብ ቤተሰቡ ባህሪውን ከሚያውቁ እድገቱን ከሚያውቁ ማንነቱን ከሚያውቁ የተሰነዘረ ነው። እሱ ደግሞ ብልጥ ነው። ይህንን ሰው ለሚጥል ሰው ምን ይደረግለታል? ከግብር ነፃ ይወጣል፣ ይጽፋል። ከግብር አዎ፣ እሱ ብቻ አረ ቤተሰቡ ሃሌሉያ እያለ ይጽፋል። ቀጥሎ ምን ይደረግለታል? አረ የንጉሥ ሴት ልጅ ይዳርለታል፣ ያገባላው ንጉሥ ብሏል፣ አዎ እኔ ነኝ ይላል፣ ይጽፋል። እነሱስ አንተ እዚህ ውስጥ እጅ የለህም፣ አንተ እዚህ ውስጥ ቦታ የለህም፣ አንተ እዚህ ውስጥ ተሳትፎ የለህም፣ ካንተ ክልል ውጭ ነው ይሉታል። እግዚአብሔር ግን ያንን ብላቴና አፖይንት አድርጓል። እኔ አላቅም፣ ዘራችሁን ለመቀየር እናንተን እግዚአብሔር ይጠቀማል። ቤተሰባችሁ ላይ እንደ ጎልያድ ያለውን ታላቅ ቻሌንጅ። ለዚህ እኮ ነው ይሄንን ተግዳሮት ከእስራኤል ለሚያርቃለ። ለካ ተግዳሮቱ የእስራኤል ነው። ልባርካችሁ ነው። ከኢትዮጵያ ተግዳሮትን የሚያርቅ፣ ከአዲስ አበባ ተግዳሮትን የሚያርቅ፣ ከቤተሰባችሁ ላይ ተግዳሮትን የሚያርቅ እግዚአብሔር እናንተን አድርጎ ይጠቀምባችኋል። ምናልባት የሚያውቋችሁ ሰዎች አረ ተው እባክህ የተቀባ ሰው ፈልግ እያሏችሁ ነው። የተቀባው ግን እናንተ ውስጥ አለ። አሜን አሜን አሜን። አረ እባክህ ቢረዳ ሌላ ሰው ፈልግ እያሏችሁ ነው። የመጀመሪያው ዳዊት ቻሌንጅ ይሄ ነው፣ በወንድሞቹ መናቅ። እሱ ብቻ አይደለም፣ በዚህ ጦርነት ውስጥ በዚህ ችግር ውስጥ የመፍትሄ አካል አንተ አይደለህም። ይልቅ ሰፈሩን ልቀቅና ሂድ። ይልቅ እነዛን በጎች ኃላፊነት ትዝ ይላል። እነዛ በጎች ትዝ ይሏል። የአባቴ በጎች ምድረ በዳ አይተውካቸው፣ እሱ ግን ለጠባቂ ነው አሳልፎ የሰጠው። ምክንያቱም ያንን ብላቴና እግዚአብሔር ለመፍትሄ ተጠቅሞበታል። እባረካችኋለሁ ዛሬ በጌታ በኢየሱስ ክርስቶስ ስም። ጎልያድን ከፊታችሁ እግዚአብሔር በእናንተ ይጥላል። የእስራኤል ተግዳሮትን በጣም ይገርማቸዋል። እሱ ብቻ አይደለም፣ ሁለተኛው ቻሌንጅ ከወንድሞቹ የመጣ ብቻ አይደለም። የመጀመሪያ ወንድሙ ቻሌንጅ ያርገው እንጂ ሁለተኛው ንጉሱ ቻሌንጅ አርጎታል። አትችልም ብሎታል ቃል በቃል። እናንብበው ቁጥር 31 ላይ ዳዊትም የተናገረው ቃል ተሰማ። እስቲ ከኔ ጋር እቺን ቃል በሏት። ድምጻችሁን ከፍ አድርጉና ምን አይነት ቃል የተናገረው? እኔ ገጥመዋለሁ የሚል ነው።
ወንድሞቹ የመፍትሄ አካል አይደለም ብለውታል። እሱ ደግሞ እኔ ገጥመዋለሁ። ሃሌሉያ! እግዚአብሔር በእጅ አሳልፎ ይሰጣል። አሜን አሜን አሜን። እሺ ቁጥር 33 ሳኦልም ዳዊትን አንተ ገና ብላቴና ነህ፣ እርሱ ከብላቴንነቱ ጀምሮ ጦረኛ ነው፣ ይህ ፍልስጤማዊውን ለመዋጋት ትሄድ ዘንድ አትችልም። ሁለተኛው ቻሌንጅ ከንጉስ የመጣ አርፈ ቁጭ በል አትችልም። የመጀመሪያው የቤት ሰው ነው፣ አትችልም፣ በዚህ ውስጥ መፍትሄ የለህም ያለው። ቀጥሎስ ንጉስ ዘውድ ያለው ሀገር የሚያስተዳድር አንተ እኮ ሕፃን ነህ። ይሄ ሰው እኮ ከሕፃንነቱ ራሱ አፍ የፈታው መጫወቻ ያደረገው ቀስትና ጎራዴን ነው። አትመጣጠኑ። ስለዚህ አርፈ ቁጭ በል። ቻሌንጅ 2 አትችልም የሚል ቻሌንጅ ከንጉስ። አንድ ገዢ አንተ አትችልም ካላችሁ አሜን ነው የምትሉት። እሱ ግን አሜን ብሎ አልተቀበለም። ዛሬ አንድ ሰው በኢየሱስ ስም ሰብሮ ይወጣል። አሜን አሜን አሜን። እንዲህ አይነት አስቸጋሪ ቻሌንጅ ሲገጥመን ምን እናድርግ? ዳዊት ምን አደረገ? ሁለቱንም ነገር እንዴት እንዳሸነፈ ልንገራችሁ። በወንድሞቹ ሲገፋ ኤልያብ መጥቶ የልብን ኩራት አቃለው አንተ በዚህ ውስጥ እጅ የለህም ድርሻ የለህም ሲለው ምን አደረገ? ንጉሱ አትችልም ሲለው ምን አደረገ? የመጀመሪያው ያደረገው ዳዊት ከወንድሙ ፊት ዘወር አለ። ጎናችሁ ያለውን ቅባት በሉት፣ የበቀል ቅባት በተለይ በሉት፣ በጠላትህ ላይ ነው የሚሰራው። ከወንድም ፊት ግን በሉት ዘወር ነው የሚባለው። አሜን አሜን። በጣም ልቤን ይነካኛል። ቁጥር 29 ላይ እኔ ምን አደረኩ አለ። ገና ብቅ ከማለቱ ናዳ ሲያወርድበት ለታላቅ ወንድሙ ለኤልያብ ዳዊት ምን አለ? እኔ ምን አደረኩ? ይሄ ነገር እኮ ትልቅ ነው። እግዚአብሔር እኮ ትንሹን ለትልቅ መጠቀም ይችላል። አሜን አሜን አሜን። ለምንድነው አትችልም የምትለኝ? ምን አረኩ? ያጠፋሁት እኮ የለም ብሎ አልተከራከረም። ቀጥሎ ምን ይላል? ሃሌሉያ! ይህ ታላቅ ነገር አይደለምን አለ። ዳዊትም ከእርሱ ወደ ሌላ ሰው ዘወር አለ። እግዚአብሔር ዛሬ በኢየሱስ ስም ዘወር ያደርጋችሁ። አስቸጋሪ ጊዜን የምታልፉበት በተለይ በወንድሞች መካከል አትችሉም፣ ድርሻ የላችሁም፣ አንተ አርፈ ቁጭ በል፣ አለው አትበል የሚል ሲመጣ አትከራከሩ፣ ዘወር ማለት ነው። ሃሌሉያ! ዳዊት መከራከር አይደለም። ትዝ አይልህም እንዴ ኤልሳ መጥቶ እኛ ቤት ከጫካ አስጠርቶኝ፣ ትዝ አይልህም እንዴ አንተ እያለ እኮ ነው የቀባኝ አላለም። የተቀባው በወንድሙ ፊት ነው። ማስማም ግን እያንዳንዱ ማስረጃ አላመጣም። ትዝ ይበል እኔ እኮ ጊታር ስመታ እንዲና እንዲያ ይሆናል አላለም። ምን አደረኩ? እኔ አባቴ ልኮኝ ነው፣ ውስጤ ደግሞ ትችላለህ እያለኝ ነው፣ ለምንድን ነው የምትከለክለኝ ብሎ ዘወር አለ። እግዚአብሔር ዘወር ያርጋችሁ። ጎናችሁ ያለውን በመከራከር ብቻ አይደለም በሉልኝ። ባለፈውም ጌታ ሲናገር ነበራል። ዘወር በል፣ አንዳንድ ጊዜ ከወንድሞች ፊት ዘወር በሉ፣ ከማይረዷችሁ ፊት ዘወር በሉ። በእውነት እኮ ነው የምላችሁ። አንዳንድ ጊዜ መስሪያ ቤታችሁ ውስጥ እንኳን አንዳንድ ነገር ሲነሳ ከችግሩ ዘወር በሉ። ደንፍላቱም በረድ ይላል። ከተናደደ ሰው ፊት ዘወር በሉ። አንተም ቱግ እሱም ቱግ፣ ጎሮሮ ለጎሮሮ ነው የምትተናነቁት። ስለዚህ ቱግ ያለው ደሙ እስኪወርድ ድረስ ዘወር። አሜን አሜን አሜን። ባይዘዌ ጥበብ ያልኩት ለዚህ ነው፣ አስቸጋሪ ጊዜን የማለፍ ጥበብ። አንዳንድ ጥበብ ሁሉ ሆት በመሆን የሚመለስ አይደለም። አንዳንዱን ውሃ ሆናችሁ ነው ዞር የምትሉት፣ ተሸናፊ መስላችሁ ነው ዞር የምትሉት። ኢየሱስ ክርስቶስ በነሄሮድስ ፊት አላወራም፣ ዝም አለ። አንዳንዱ ዝም ብላችሁ ነው የምታልፉት። ስለእናንተ ሰማይ የሚናገርበት ዘመን ይመጣል። ሲጮና አሜን በሉ። ስለዚህ የመጀመሪያው ዳዊት የተጠቀመው ጥበብ ምንድነው? አትችልም፣ ብላቴና ነህ፣ ወረኛ ነህ፣ ወሬ ፈልግ አይደል አነፍነፈ የመጣው። አይቤና እሸት ባመጣለት እኮ ነው ብላ በተባለው ምግቡን ወስዶ ያስታጥቀዋል። አንዳንድ ሰው እንደዚህ ነው፣ አብልታው ያስታጥቃል። የተጠበሰውን ከበላ በኋላ አይቤውን ድብና አርጎ ካሸ በኋላ አናታናተን ይላል። አንተ ቢያንስ ከጄ በልታል አትበለው። እኔ ምን አረኩ ብሎ ዘወር አለ። እግዚአብሔር በዘወርታ ጥበብ ይብራርካችሁ። ግዴላችሁ አሜን በሉ። ይሄ የማሸነፍ ጥበብ ነው። ሁለተኛው በጣም የገረመኝ ንጉሱ አትችልም ሲለው ሁለተኛ ምን አደረገ? በጣም ያስገረመኝ እሱ ነው። ቁጥር 32 ላይ 33 ላይ አንተ ገና ብላቴና ነህ። ይሄ እኮ ሞራል የሚነካ ነው። ወንድሙ ሞራሉን ሰብሯል ወረኛ ብሎ፣ ንጉስ ደግሞ ጨምሮ ሞራሉን ሰበረ። አንተ ብላቴና ነህ አትችልም ሲለው
ዋው ቁጥር 34 ዛሬ እንደዚህ አይነት መንፈስ ላያችሁ ላይ ይመጣል። ዳዊትም እስቲ በሉት ከኔ ጋር ሳኦልን አለው። እግዚአብሔር መልስ የምትሰጡበት ዘመን ያመጣል ማለት ነው። እዚህ ጋር የመጀመሪያው ጋር ለወንድሙ መልስ አልሰጠም፣ ከወንድሙ ፊት ዘወር አለ። ንጉሱ ጋር ግን አውቶሪቲ እሱ ጋር ነው ያለው። ከከለከለ ተከልክሎ ሊቀር ነው። ዳዊት ለንጉሱ መለሰ። በመትመልሱበት ዘመን እንድትመልሱ። ለዚህ ነው መጽሐፍ ቅዱስ ዝም ለማለት ጊዜ አለው። ቅድም ሳነብ ለመናገርም ጊዜ አለው። ለካ ሁሉ ነገር በጊዜው ነው። ሁሌ ተናግረና እናሳምንም፣ ዝምታችን የሚሰራበት ጊዜ አለ። ሁሌ ዝም አንልም። ዳዊት ንጉሱ ፊት እሺ እንግዲህ መቼስ ብሎ ዞር አላለም። ቁጥር 34 ዳዊትም ሳኦልን አለው እኔ ባሪያ ሃሌሉያ የአባቴን በጎች ስጠብቅ ሳለ አንበሳና ድብ ይመጣ ነበር። እስቲ በሉት ባካችሁ ከኔ ጋር ምንና ምን ይመጣ ነበር? ተናገሩ እንደገና። አንዳንድ መዘከር ያለበት ታይም ደግሞ አለ። ሃሌሉያ ትናንት የረዳችሁ የሚነገርበት ዘመን አለ። ከመንጋው ጠቦት ይወስድ ነበር፣ በኋላውም እከተለውና እመታው ነበር። ዛሬ አንድ ሰው ይሄ መንፈስ ይወድቀበታል። አሜን 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 አሜን። ለማን ነው የሚናገረው? ይሄንን እኮ ኤልያብ ያውቃል። ምናልባት ቤት ገብቶ ዛሬ ይገርማቸዋል። ትንሽዬዋን ያችን በግ ሊበላ ሲል አንበሳ አስጣልኩ ሲል አንተ ደግሞ ሁሉ ጊዜ ቱሪ ነገር ምንድነው ባዶ ነገር ነው የምታወራው ዝም በል ሳይለው አይቀርም። ስለዚህ አደባባይ አንበሳ ቢለው ያ የለመርከውን የቤት ተረት ጀመርክ ሊለው ነው። ዝም ዋናው ሰው ፊት አንበሳና ድብ ገል ነበር አለ። አሜን አሜን አሜን። እከተለውና አስጠለው ነበር፣ በተነሳብኝም ጊዜ ጉሮሮውን ይዤ መታውና ገለው ነበር። እኔ ባሪያ አንበሳና ድብ መታው። አሜን አሜን አሜን። እስቲ ከኔ ጋር እቺን ቃል በሏት። እኔ ባሪያ አንበሳና ድብ መታው። ምን ማለት ነው? መትቼ ገድያ አስጥያለሁ። ቀጥሎስ ይህ ያልተገረዘ ፍልስጤማዊ የያው አምላክ ጭፍሮችን ተገዳድሯልና ከእነርሱ እንዳንዱ ሃሌሉያ ይሆናል። አሜን። ጎናችሁ ያለውን በአምላክ ታምነ የትናንትና እንድል የምትናገርበት ዘመን አለ በሉት። አንዳንድ ጊዜ ዝም ብቻ አይደለም የሚባለው ምንናገርበት ዘመን አለ። ዳዊት አትችልም ላለው ንጉስ ፕሮፋይሉን ማምጣት ጀመረ። እናምጣ እንደ ሲቪ ይተርተር እንደ አጀንዳ እግዚአብሔር በእኔ የጻፈው ይገለጥ እንደ ብሎ መግለጥ ጀመረ። የመጀመሪያው ጎልያድን ተወና አንበሳን የገደልኩት አለ። ኦ ሃሌሉያ። የትናንትናው ድላችሁ ለዛሬ ደግሞ ምክንያት ይሆናችኋል። ቀጥሎ ድብን መትቻለሁ አለ። እግዚአብሔር ከዛ ካስጣለኝ ከዚህ ካልተገረዘ ፍልስጤማዊውም ዛሬ ያስጥለኛል። ከዚህ ምን ትመለከታላችሁ? በእግዚአብሔር ላይ ያለ ኮንፊደንስና ድፍረት። ትናንት የሰራውን የእግዚአብሔርን ታምራት ለዛሬ እንደ ስፕሪንግ ቦርድ መጠቀም። ወዳጆቼ አንዳንድ አስቸጋሪ ነገር ሲመጣ ትናንት ከምን እንደወጣችሁ ካላወራችሁ ዛሬን አታልፉትም። አንዳንዱ እኮ ትናንት አይሆንም የተባለ ሐኪም የደመደመውን ነገር ሰብሮለት እዚህ ቁጭ ብሏል። አንተማ ሰው አትሆንም ተብሎ በቤተሰብ በጓደኛ በጎረቤት የተደመደመ ሰው ዛሬ ሰው ሆኖ ለብዙዎች በረከት ሆኗል። እና ዝም አትበል። አስቸጋሪ ጊዜ ሲመጣ ያኔ የረዳኝ ከአመድ ያነሳኝ ከትቢያ ያነሳኝ ዛሬም እግዚአብሔር ይረዳኛል። ጎናቻለሁ የትናንትናው ለዛሬ እምነት ይፈጥርልሃል በሉት። ሰሞኑን በአንድም በሌላም የኮቪድ ሲዝንን ሳነሳ ነበር። ኮቪድ ላይ ማናችንም ህይወት ይቀጥላል አላለም። ማናችንም እኔ እንደውም የመሰለኝ ባጭሩ የዘመን መጨረሻን የመሰለኝ ቸርች ሲዘጋ ብዙ ሰው እየወጣ 10 ቀን ነው የሚቀረው። ከ10 ቀን በኋላ ኮቪድ ይጠፋል ሲል 110 ቀን ሲቀጥል በጌታ በኢየሱስ ስም ከዚህ በኋላ ሲባል ሰው ሲሞት ጉድጓድ አዘጋጁ ተብሏል። ባጭሩ ቸርች ባዶ ስትሆን ጉባኤ ሲታጠፍ ባጭሩ የዘመን መጨረሻ ላይ ቁጭ ያለን የመሰለኝ። አሁን ዞር ብላችሁ እስቲ ኮቪድን አስቡ። እግዚአብሔር ያኔ ያሳለፈን ዛሬ ሳያሳልፈን ወይ? በእውነት እኮ ነው የምላችሁ። አንዳንድ ነገር ዝም አይባልም። ወደ ኋላ ሄደን ታሪክን ዘረዝራለን። ሚበላ የሌለበት ዘመን ነበር። አንዳንዳችን ሰው ቤት በሰው ፊት መቆም ማንችልበት ሞገስም ድፍረትም ያጣንበት ዘመን ነበር። ያኔ የረዳ ጌታ አፍ የሆነ ጌታ አትሞትም በሕይወት ትኖራለህ ያለ ጌታ እዚህ ዘመን ላይ አድርሶ እንዴት ነው የሚተው? በፍጹም በፍጹም።
ዳዊት እንደዚህ አለ፣ ትናንት ከአንበሳና ከድብ ያዳነኝ ዛሬ ከዚህ ካልተገረዘ ፍልስጤማዊ አስቸጋሪ ከሆነው ተግዳሮት ያድነኛል። አሜን። እኔ ዛሬ መልእክት አለኝ እንደ ጎልያድ ተግዳሮት ለሆነባችሁ ትናንትና ብዙ ጎልያድን የዘረረ አምላክ ይሄንንም ጎልያድ ከፊታችሁ ይዘረረዋል። ይሄንንም ባዶነት ከፊታችሁ ያነሳዋል። አሜን አሜን አሜን። ተናገሩ፣ የትናንትናውን አንሱ። ዳዊት ይሄንን የተናገረው ባይዘው አትችልም ያለው ሰውዬ በል እንግዲህ እግዚአብሔር ይርዳ ብሎ ኮቱንና ምናምኑን ያለበሰው ይሄንን ሰምቶ ነው። እንዴ ታሪክ ነበረ እንዴው አንበሳ አንተ አው ድብ አው ያኔም እግዚአብሔር ነው ያረዳኝ፣ ዛሬም እግዚአብሔር ነው የሚረዳኝ። ቁልፍ ያለውን ከከፈተ ትናንት አሁንም ይሄንን ይከፍተዋል። ያንን ፔን ካንተ ላይ ካነሳ ዛሬም ይፈውሳል። የጠቆረ የሰዎችን ፊት ፈገግ አድርጎ በቁልምጫ ስም እንድትጠራ ካደረገ የሆነ ዘመን ላይ ዛሬም እግዚአብሔር ያንን የቁልምጫ ስም ይጠራል። አሜን 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 አሜን። ዛሬም እግዚአብሔር በሩን ይከፍትላል። እስቲ ከኔ ጋር ያለው በሎ የማይለወጥ ነው። ትናንት የረዳኝ ዛሬም ይረዳኛል። ሃሌሉያ። ዳዊት እነዚህን ሁለት ተግዳሮቶች በዚህ ነው ያለፈው። የመጀመሪያውን ከወንድሞች ፊት ዘወር በማለት ሁለተኛውን የትናንትናውን የአምላኩን ድል ዘርዝሮ በመናገር ለዛሬ ዋስትና እንደሚሆነው በማመን ከዚህ በኋላ ያለውን እናንተ ታሪኩን ታውቃላችሁ። በተገዳደርከው በያው አምላክ ጭፍራ ስም መጣባለሁ አለው። ያንን ጎልያድ አንተ ውሻ ነኝ በትርና ጭር ይዘብኝ የምትመጣው ብዙ ተሰብኮበታል ታውቃላችሁ። እውነትም እንደ ውሻ ነው የሆነው። እግዚአብሔር ዛሬ አንተን በእጅ አሳልፎ ይሰጣል። ሃሌሉያ። ምን አይነት ኮንፊደንስ ነው! አሜን አሜን። እመታለሁ ስጋን ለሰማይ ወፍቶች እሰጣለሁ አለ። አደረገው። ዳዊት እልፍ ገደለ ተባለ። ሳኦል ሺህ ገደለ። መዝሙር ተቀየረ። እነ ኤልያብ ምን ብለው ይሆን? እርግጠኛ ነኝ ከበሮ ያን የሚመጡት እነሱ ናቸው ይመስለኛል። ሂድ ያለው ሰውዬ የሚገርማችሁ ታናሽ ወንድሜ ነው ሳይል አይቀርም። በቃ ከድሮም እኮ ይወዳል። ከድሮም አቤት አንዳንድ ሰው ድላችሁ ላይ ማውራት ሲችል ይገርማል። እኔ ከድሮም እሱ በኢየሱስ ስም ይላል። እግዚአብሔር ስማችሁን ይቀይራል። አሜን በሉ። እጆቻችሁን አንሱ። አሜን በሉ። ድሮም የነካው እኮ ይሳካለታል ተብላችሁ ታሪክ ይቀየርላችኋል። ያሳደዷችሁ እናንተ ላይ ባለ ቅባት ማመን ይጀምራሉ በኢየሱስ ስም። ዳዊት እልፍ ገደለ ተባለ። እስራኤልን አሳረፈ። 40 ቀን 40 ሌሊት ተግዳሮትን አነሳ። ዋው! አስቸጋሪ ጊዜ የሚታለፈው የትናንትናን ድል ለዛሬ እንደ ስፕሪንግ ቦርድ በመጠቀም ነው። የትናንትን ረሃብ ያሳለፈ አሁንም ያሳልፈናል። አሜን አሜን አሜን። ባዶነት የሞላ አሁንም ይሞላል። ልጆችን ያሻገረ ዛሬም ያሻግራል። መጽሐፍ ቅዱስ ሲናገር እኔ እግዚአብሔር አለ አልለወጥም። እናንተ ያዕቆብ ቤት ልጆች ሆይ ስለዚህ የጠፋችሁ አይደላችሁ። እግዚአብሔር አይለወጥም። ክሪቲካል ኬዝ ገጥሟችሁ እንደው ተናገሩ ብንል አሁን እኔ ከባይብል ብቻ ወጣው እንጂ አንዱን ሳምንት እስቲ አስቸጋሪ ጊዜ ያለፍክበትን ተናገር ብንል እኮ ጉድ እኮ ነው ውስጣችን ያለው። ያለቀ የተደመደመ የተፈረመበትን እግዚአብሔር እንደገና አስቀጥሎልናል። ይሄ ጌታ አልተለወጠም። ሁለተኛውን ጊዜ አስቸጋሪውን ጊዜ ልናገርና እንጸልያለን። በጣም በዳዊት ሕይወት ሁለተኛ አስቸጋሪ ጊዜ የገጠመው ከዛ ደግሞ እንዴት እንደወጣ ምነግራችሁ አንደኛ ሳሙኤል ምዕራፍ 30 ላይ ነው። በጺግላግ የገጠመው ምርኮ የመሆን አስቸጋሪ ጊዜ በጣም ልብላችሁ ስሙኝ። ከባድ ጊዜ ነው ይሄ ጊዜ። ከመጀመሪያውም የከፋ ይመስለኛል። ታውቃላችሁ ዳዊት ገና በዚህ በአንደኛ ሳሙኤል ምዕራፍ 30 ላይ መንግስት አልሆነም፣ ግን ጥቂት ሰዎች እየተከተሉት ነው። ሆዳቸው ባርባር ያላቸው እዳ ያለባቸው የተከፉ ወደሱ መጥተው ነበር። ወደ አዶላ ዋሻ ትዝ ይላችሁ ከሆነ እና ዳዊት በወጣበት ይወጣሉ፣ ዳዊት በገባበት ይገባሉ እና አብረውት ይከታተላሉ። 2 ሚስቶች ነበሩት። በዚህ ጊዜ ገና ጥገኝነት ላይ ያለበት ጊዜ ነው። ንጉስ አልሆነም። እንዲህም ሆነ ይለናል ቁጥር 1 ላይ ምዕራፍ 30 ዳዊትና ሰዎቹ በሶስተኛው ቀን ወደ ጺግላግ በመጡ ጊዜ አማሌቅ በደቡብ ሀገር በጺግላግ ላይ ዘምተው ነበረ። ጺግላግንም መተው በእሳት አቃጥለዋት ነበረ። ሴቶቹንና በውስጧ የነበሩትን ሁሉ ከታናሽ እስከ ታላቅ ድረስ ማርከው ነበር። ሁሉንም ወስደው መንገዳቸውን ሄዱ እንጂ አንዳች እንኳን አልገደሉም ነበር። ዳዊትና ሰዎቹም ከከተማ በወጡ ጊዜ እነሆ በእሳት ተቃጥላ ሚስቶቻቸውም ወንዶች ሴቶች ልጆቻቸውም ተማርከው አገኙ። ዳዊትም ከእርሱ ጋር የነበሩት ሕዝብ ድምፃቸውን ከፍ አድርገው ለማልቀስ ኃይል እስኪያጡ ድረስ አለቀሱ። ዳዊትም 2 ሚስቶቹ ኢዝራኤላዊቱ አኪናሆምና የቀርሜሎሳዊ የናባል ሚስት የነበረችው አቢግያ ተማርከው ነበር። ስለ ወንዶች ስለ ሴት ልጆቹ የሕዝቡ ሁሉ ልብ ተቆጥቶ ነበርና
ሕዝቡን ይወግሩት ስለተናገሩ ዳዊት ግን እጅግ ተጨነቀ። ይገርም ነው። የጭንቀት ጊዜ አንዱን አለፍኩ ሲል የመከራ ጊዜ። መከራውን ያመጣው አማሌቅ ይባላል። በጣም ሰፊ ሐሳብ ስለሆነ ቶሎ ብዬ መጸለይ እንድንችል ጊዜውን አሳጥርላችኋለሁ በጣም ባጭር ደቂቃ ውስጥ። አማሌቅ ቋሚ የእስራኤል ጠላት ነው እንደምታውቁት። የደከመውን ገና በመንገድ ቻሌንጅ በማድረግ በጣም እርኩስ የሆነ ጨካኝ የሆነ ትውልድ ነው። ዘርግንዳቸው ከኤዶም የሚሳብ ነው። ታሪካቸውን ስታጠኑ ቋሚ የእስራኤላውያን ጠላቶች ናቸው። እግዚአብሔር እነሱን መበቀል ፈልጎ ነበር የመጀመሪያ ሳኦልን የቀባው። ሳኦል ሚሽኑን ፌል ያደረገው በእንደዚህ አይነት ትውልዶች ነው። ሳኦል ፈጽሞ ስላላጠፋቸው ዳዊትን አታክ ያደረጉት እነዚህ ሰዎች ምርኮን ማረኩ። ሁለቱን ሚስቶቹን ይዘው ሄዱ። ዳዊት ለማልቀስ አቅም እስኪያጣ ድረስ፣ ድምጹን ከፍ አድርጎ ለማልቀስ ጉልበት እስኪያጣ ድረስ ሆነ። ሰዎቹ ጭራሽ ዕዳ ያለበት የተከፋ ዳዊትን የተከተለው አንድ ቀን ሲያልፍለት ይሾመናል ያለው ሊወግረው ድንጋይ ያነሳ። ይሄ ከባድ ጊዜ ነው። ዙሪያችሁ ባለው የምትወገሩበት ከባድ ጊዜ፣ እምነት የጠፋበት ከባድ ጊዜ፣ ምርኮ ውስጥ የተገባበት ከባድ ጊዜ። ዳዊት ምን አደረገ? ትልቁ ነገር እሱ ነው። ተጨነቀ ብቻ አይለንም። ዳዊት በዚህ የክፉ ጊዜ ያደረገውን 3 ነገሮች ቶሎ ብዬ ነግራችኋለሁ። አስቸጋሪ ጊዜ፣ የመከራ ጊዜ፣ አንገት የመድፋት ጊዜ። ታማኝ ወታደሮቹ ስላንተ ነፍሳችንን እንሰጣለን ያሉ ሰይፋቸውን በሚስሉበት በዚህ ጊዜ፣ አይላፈር በሚባልበት በዚህ ጊዜ የመጀመሪያ አንደኛ ያደረገው ዳዊት በአምላኩ በእግዚአብሔር ልቡን አበረታ ይላል። እስቲ አሜን በለው። ቁጥር 6 ላይ ዳዊት ግን ተጨነቀ ካለ በኋላ ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ። ይሄንን አስቸጋሪ ጊዜ ለማለፍ የመጀመሪያው ከዚህ ከዳዊት ሕይወት ምናልፈው የሚያበረታ መልአክ እስኪመጣ አይደለም እንጠብቀው። ዳዊት ልቡን በአምላኩ በእግዚአብሔር አበረታ። ኦ ሃሌሉያ! ምን ብሎ ይሆን ያበረታው? እርግጠኛ ነኝ ወደ ኋላ ልክ ሳውል እንደጠየቀው ቆጥሮ ይሆን? ትናንትናም አልፈሃል፣ ጎልያድን እግዚአብሔር ጥሎልሃል። አሜን አሜን አሜን። አንበሳውን ጥሎልሃል፣ አይዞ ያለ ይመስለኛል። ወዳጆቼ ሆይ ይህን ዘመን ራሳችሁን በራሳችሁ በጌታ ጸጋ ካላበረታችሁ ደቋሽና ውስጣችሁ ያለውን የሚያፈርስ ትውልድ የበዛበት ነው። ምንድን ያለን አማራጭ? መበርታት። ሃሌሉያ! ባለፈው እግዚአብሔር ሲናገር ነበር በርቱ እያለ በአንድ ነብይ ማክሰኞ። እንግዲህ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። ሌላ አማራጭ የለንም። ዳዊት የመጀመሪያው አማራጭ ማልቀስ አይደለም፣ ወየው አቢጊያ ማለት አይደለም፣ ወየው ልጆቼ ማለት አይደለም። በአምላኩ ላይ ልቡን አበረታ። ዛሬም እግዚአብሔር ምርኮዬን ይሰጠኛል፣ ዛሬም እግዚአብሔር ያሳልፈኛል፣ ዛሬም እግዚአብሔር ጠላቶቼን በእጄ እንደለመድኩት አሳልፎ ይሰጠኛል። አሜን አሜን አሜን። ጎናችሁ ያለውን አበርታ ልብህን በሉት። የሚያበረታ መልአክ ካለ ጥሩ ነው በሉልኝ። ግን መልአኩ ባይመጣም በሉት በእግዚአብሔር ላይ ልብህን አበርታ። እዚህ ላይ እግዚአብሔር አበረታው አይደለም የሚለው ቃሉ፣ ዳዊት ልቡን በእግዚአብሔር አበረታ ነው። አሜን አሜን። አንዳንድ ጊዜ የሚያበረታቱ ሰዎች ሲኖሩ ጥሩ ነው። ከሌለሳ በራሳችን ላይ ባለ ጸጋ ታምነን እግዚአብሔር በውስጣችን መንፈሱን እንዳስቀመጠ ታምነን በእግዚአብሔር መንፈስ እንበረታለን። አምላካቸውን የሚያውቁ ሕዝቦች ይላል መጽሐፍ ቅዱስ ይበረታሉ፣ ቀጥሎስ ያደርጉማል። ዳዊት አምላኩን ያውቃል። ትናንት የሚናገረው ነገር አለ። እስቲ አምላኬን አውቃለሁ የሚል እጁን ያሳየኝ። ምድረ በዳውን ሲያለመልም አውቃለሁ የሚል፣ ባዶነቴን ሲሞላ አውቃለሁ የሚል፣ በሰው ፊት ሞገስ ሲሰጠኝ አውቃለሁ የሚል። እንግዲያውስ ልባችሁን አበርቱ። ይሄ ዘመን ራሳችሁን በራሳችሁ በእግዚአብሔር ጸጋ ካላበረታችሁ የእናንተ ጉዳይ በጣም ግድ ሰጥቶት ቤታችሁ ድረስ የሚመጣ ሰው ላይ ነው ይችላል። እንደው በህልም አይቻለሁ ሚል ካለ እግዚአብሔር ይባረክ። ግን እሱም እየጠፋ ነው ዘንድሮ። ድሮ ቅዱሳን መካከል ህልም ነበር፣ አሁን ህልምም ጠፍቷል። እግዚአብሔር ይመልስልን። አሜን አትሉ? በእውነት የጸጋ ስጦታ ጅማሬ ህልማየው ነበር፣ አሁን ህልምም እየጠፋ ነው። ልሳንም ከጉባኤ እየጠፋ ነው። ቅርብ ጊዜ ዲስከሽን ነበረን። በልሳን እንጸልያለን ሲባል ሰው ቁልጭ ነው የሚለው ራሱ። ልሳን ጠፍቶበታል። እና የሆነ ይሄን ፔንቴኮስታሊዝምን እየመታ ያለ ስፒሪት አለ። እግዚአብሔር ይስበርልን። በእውነት ነው መንቃት መቻል አለብን። በጣም መንቃት መቻል አለብን። ይሄንን የእግዚአብሔርን ጠረን ከውስጣችን የሚያጠፋ መንፈስ እግዚአብሔር ይገልበጠው። አሜን አሜን። ልባችንን ማበርታት መቻል አለብን። ህልም አለኝ እኮ አሜን አሜን። መጥቶ የሚጸልይልን እጅ የሚጭንልን ካለ እሰየው፣ እግዚአብሔር ይስጠን አሁንም ጨምሮ። ከጠፋሳ አለቀልን አንልም። ዳዊት ልቡን በእግዚአብሔር አበረታ።
ምን ብሎ ይሁን ያበረታው? አይዞ እግዚአብሔር ድሉን ይሰጣል። አይዞ ይሄ ጨለማ ያልፋል። አይዞ እግዚአብሔር ልጆችን መልሶ በእጅ ያስገባል። የመጀመሪያው ዳዊት በእግዚአብሔር ልቡን አበረታ። በጣም ልቤን ይነካኛል። ሁለተኛው ጸለየና ምሪት ተቀበለ። ቁጥር 7 ላይ ዳዊትም የአቤሜሌክ ልጅ ካህኑን አብያታርን ኤፉድ አቅርብልኝ አለ። ኤፉድ ቱሚም ኡሪም የሚባሉ የእግዚአብሔር ፍቃድ መለያ ናቸው በብሉይ ኪዳን እና እዛ ላይ እግዚአብሔር ፍቃዱን ይለያል። ኤፉዱን አመጣና ጸለየ። እግዚአብሔር ሆይ ዱካቸውን ልከተል አሳልፈ ትሰጠኛለህን አለው እግዚአብሔርን። እግዚአብሔርም መለሰለት። እጅ በደረት ብለ ቁጭ በላላለም። እግዚአብሔር ሰጠ እግዚአብሔር ነሳ ብለ ቁጭ በላላለም። ተከተልና አስጥላቸዋል። ሃሌሉያ። ተዋጋና አሸንፋቸዋል። ዛሬ አንድ ሰው እስከ መጨረሻ ይሄዳል። ይሄ አስቸጋሪ ነገር ውስጥ እግዚአብሔር ነገራችሁን መዛችሁ እንድታወጡ በኢየሱስም ብርታት ይጨምርላችኋል። ዳዊት ወዲያው ተነሳ። እግዚአብሔር ተነሳና ተዋጋ ካለው ቁጭ ብሎ እግዚአብሔር ራሱ ያምጣልኝ እንግዲህ እግዚአብሔር ፈቃዱ ይሁን አላለም። እሄዳለሁ፣ እዋጋለሁ፣ ምርኮዬን አስመልሳለሁ። ይሄ ጊዜ የመዋጋት ጊዜ ነው። ይሄ ጊዜ የመጸለይ ጊዜ ነው። ይሄ ጊዜ ልባችንን አብርተን አስቸጋሪ የሆነውን ነገር ከጠላት እጅ ጉሮሮ ለጉሮሮ ተናንቀን የምንቀበልበት ጊዜ ነው። እግዚአብሔር ልባችንን ይክፈትልን። አሜን አሜን። ጎናችሁ ያለውን ጸልይ ተዋጋ በሉት እስቲ። እግዚአብሔር ምርኮውን ሊሰጥህ ነው በሉት። አሜን አሜን። አታጸልይ ጸልይ በሉት እስቲ ድገሙና። አሜን አሜን። አላዋጋም ራሱ ተዋጋ። እሱ ሲወጣ እሱን ተከትሎት የሚያለቅሰው ድንጋይ ያዘው አናቱን እንደው በቃ ብሎ ከዚህ በኋላ መገላገል ነው። ሚስቴንም አጥቻለሁ እሱን ተከትዬ ነው ጉዴውን ኩት ያለ ሁሉ ዳዊት መንፈሱን ሲያበረታ ያዘውን ኮብልስቶን ጣለ። ሃሌሉያ። ሄጄ ዋጋለሁ ሲል ተስፋ የቆረጠ ያለቀሰ ሁሉ እንደገና ትጥቁን አዘጋጀና ሄደን እንዋጋለን አለ። መጽሐፍ ቅዱሳችሁን አንብቡ። ሄደው ተዋጉ ይላል። አሜን። ፍቃድ ጠየቀ። ሶስተኛው እስከ መጨረሻ ድረስ ተዋጋ፣ ምርኮውን ታስመለሰ። በጣም ወደውን ቃል አንብብላችሁ ቁጥር 19 ላይ ከወንዶችና ከሴት ልጆቹ ከተወሰዱትም ምርኮውን ሁሉ ታላቅም ሆነ ታናሽም ሆነ ምንም የጎደለባቸው የለም። አሜን በሉ እስቲ። ዛሬ ፈጽማችሁ ታስጠላላችሁ። የላሙን ሁሉ መንጋ ሁሉ ወደ እርሱ ከእርሱም ጋር ከከብቱ ጋር ፊት ለፊት እየነዳ ይህ የዳዊት ምርኮ ነው አለ። ተወስዶ የነበረ አሁን ግን እግዚአብሔር ያስመለሰው ተዋግቼ የራሴ ያረኩት ይሄው ምርኮ ያለ። ዛሬ አንድ ሰው በርትቶ ይነሳል፣ ይጸልያል፣ እስከ መጨረሻ ይዋጋል፣ ምርኮውን መልሶ በእጁ ያስይዛል። አሜን አሜን አሜን። ከዚህ ህይወት ምንድነው የምንማረው? ዳዊት የመጣበትን ይሄንን ቻሌንጅ እግዚአብሔር ሰጠ እግዚአብሔር ነሳ ብሎ አልተቀመጠም። አስጨንቆት አልቅሶ በቃኝ አላለም። በአምላኩ በረታ፣ ምሪት ጠየቀ፣ እስከ መጨረሻው ተዋግቶ ምርኮን አስለቀቀ። አስቸጋሪ ጊዜን የምናልፈው በጸሎት ነው፣ በውጊያ ነው፣ የእግዚአብሔርን ምሪት በመጠቀም በመጠየቅ ነው። ቀጥሎ በእግዚአብሔር ላይ ልባችንን በማበርታት ነው ይህንን ዘመን የምናልፈው። እግዚአብሔር በኢየሱስ ስም በዚህ ጸጋ ሁላችንን ይሙላል። ጎናችሁ ያለውን ይሄ አንተ መልእክት ነው በሉት። ዳዊት ዛሬ የለም፣ አንተ ግን አለ። ስለ ዳዊት ስናገር እርግጠኛ ነኝ ዳዊት በገዛ ዘመኑ የአባቱን ፍቃድ አገልግሎ አንቀላፋ ይላል። እኔ እናንተ ግን አሁን አለን። ምናልባት እንደ ጎልያድ ፊታችን የቆመ የበሽታ ጎልያድ፣ የኢኮኖሚ ጎልያድ፣ የዘመን መጨረሻ ጎልያድ፣ ቃላችንን እንኳን ገልጸን ማንችለው ጎልያድ ማት አንዱን ስታልፉ አንዱ አንዱን ስታልፉ አንዱ እግዚአብሔር ትናንት የረዳችሁ ዛሬም በእጃችሁ ይሰጣችኋል። እስቲ እጠለዋለሁ በሉ ባካችሁ። ስለዚህ ልባችሁን ላበረታ ፈልጋለሁ እና ምን እያልከን ነው? በርታ፣ አንተ ግን በክርስቶስ ባለ ጸጋ በርታ እንደሚል መጽሐፍ ቅዱስ። ሌላ አማራጭ የለንም። በርታ። ሃሌሉያ። ህልም ስላንተ አየው የሚል ከመጣል ጥሩ ነው። ባይታይስ አንተ በእግዚአብሔር ላይ ባለ ጸጋ በርታ። የሚያበረታ ቅባት ውስጥ አለ። ቀጥሎ ምን ላይ? እስከ መጨረሻው ተዋጋ። እግዚአብሔር ምርኮህን በእጅ አሳልፎ ይሰጣል። እስቲ እነሳለሁ በለው። እዋጋለሁ፣ ምርኮዬን አስጥላለሁ። ሁለት ነገሮችን አይተናል ከዳዊት ህይወት። በወንድሞቹና በሳኦል የመጣበትን ቻሌንጅ ትናንትን በመናገርና ዝም በማለት አልፈዋል። በጽግላግ የመጣበትን ደግሞ በእግዚአብሔር በርትቶ ምሪት ተጠቅሞ እስከ መጨረሻው ተዋግቶ ክፉን ጊዜ አልፈዋል። ጊዜው ያንተ ነው። አሁንም እንነሳለን።
እግዚአብሔር ይረዳናል። እንጸልይ። ጌታ ኢየሱስ ይባርካችሁ። የተረፈችውን ደቂቃዎች በጸሎት እንጠቀማለን። ጊዜ ለመጠቀም ከሰዓት ላለማለፍ ሞክሬያለሁ። እግዚአብሔር የሰማነውን ይባርክልን። ቆም እንበል። ዛሬ ጎልያድን ከፊታችን እግዚአብሔር ይደፋዋል።